ዛሬ የምናየው እዚህ ጋር የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ምን ይላል? ቶማስም ጌታዬ አምላኬም አለው ይላል። እንግዲህ ይሄ ከምዕራፍ 20 ላይ ከላይ ጀምሮ ስታነቡ የተቆረጠ ክፍል ነው። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ደቀ መዛሙርቱ በተዘጋ ቤት ውስጥ አይሁድን ፈርተው በተዘጋ ቤት ውስጥ በተቀመጡበት መጥቶ ነበር። እነሱ ጋር መጥቶ ከሞት እንደተነሳ ነግሯቸው ማለት ከሞት እንደተነሳ ታይቷቸው ነበርና መጀመሪያ በመጣ ጊዜ ለደቀ መዛሙርቱ በታየ ጊዜ ቶማስ አልነበረም አብሯቸው። በኋላ ጌታን እኮ አየነው ብለው ሲነግሩት ለቶማስ እኔ አላምንም፣ እጆቹን የተወጉትን እጆቹን ካላየው በጎኑ ጣቴን ካላስገባው አላምንም አይነት ነገር ነበር ቶማስ ያለው። እንዲሁም በሌላ ቀንም እንደዚህ አብረው ባሉበት ኢየሱስ ተገለጠላቸው ማለት ነው። ከዛ ከተገለጠላቸው በኋላ ሲጠራጠር ነበርና ብሎ ከዛ ነግቶ ካየ በኋላ ነው እንግዲህ በመገረም ቶማስም ምንድነው ያለው? ጌታዬ አምላኬም አለው ይላልና ይሄንን በእንግሊዘኛው ስናይ ቶማስ said to him ኢየሱስን ለኢየሱስ ነው እያለ ያለው my lord and my god እና ጌታዬም አምላኬም my lord and my god ሎርድ የሚለው በግሪኩ ኩሪዮስ የሚል እንደሆነ ጋድ ደግሞ የሚለው ቲዮስ እዚጋ ኩሪዮስ እና ቲዮስ የሚል ነገር አለ። ስለዚህ ከዚህ ክፍል ተነስተን ቶማስ እያለ ያለው ኢየሱስን ነው። ቶማስ ኢየሱስን ጌታዬ አምላኬም my lord and my god እያለ ነው። ስለዚህ ኢየሱስ ክርስቶስ ጋድ ነው ማለት እንችላለን። ከዚህ ክፍል ተነስተን እንግዲህ መጽሐፍ ቅዱስ ላይ የኢየሱስን አምላክነት የማይቀበሉ ሰዎች ምንድነው የሚሉት? ኢየሱስ ክርስቶስ አምላክ የተባለበት የለም ነው የሚሉት። ሙስሊሞች ደግሞ ራሱን አምላክ ብሎ የጠራበት አምላክ ነኝ አምልኩኝ ያለበት ቦታ የለም ነው አይደል? አርጊውመንታቸው የሚሉት ኢየሱስ አምላክ አይደለም ለማለት የሚያቀርቡት ያ ነው። ነገር ግን የግድ አምላክ ነኝ አምልኩኝ የሚለውን ቃል በቃል ማለት አለበት ወይ? ከባህሪው ተረድተን ከሚያሳየው ሁኔታ ተረድተን አይተን አምላክ መሆኑን መረዳት አንችልም ወይ የሚለውም ማየት እንችላለን። አክቹአሊም አምላክ እንደሆነ የተናገራቸው ንግግሮች አሉ። አብርሃም ከመወለዱ በፊት እኔ ነኝ፣ ቢፎር አብርሃም ዋዝ አይ አም ያለበት አለ። ያ ማለት አብርሃም ከኢየሱስ 2000 ምናምን ዓመት በፊት ነው አይደል ያለው? ወደ 2000 ዓመት የሚጠጋ ከዛ በፊት ነው ያለውና ከአብርሃም በፊት እኔ ነኝ ካለ ኦኬ የነበረ ነው ማለት ነው። ሰው ሆኖ እንግዲህ እሱ በእድሜ ሲታይ 50 ዓመት ያልሞላው ነው። አይሁዳውያን ራሳቸው ያሉት እንደዛ ነው። 50 ዓመት ያልሞላህ አንተ ከአብርሃም በፊት ነበርኩ ወይ ትላለህ እንዴ ብለው ሊወግሩት ነው የተነሱት። ሌላ ቦታ ላይ እኔና አብ አንድ ነን እያለ ሲያወራ ሌሎችንም ጥቅሶችን እናያለን። እሱ ራሱ አምላክ መሆኑን የሚያሳዩ ንግግሮችን የተናገረበት ቦታ እንዳሉ ብዙ እናያለን፣ እንመጣባቸዋለን እነሱን። እዚህ ክፍል ራሱ ቶማስ እያለ ያለው ምንድነው? ኢየሱስን ፊት ለፊት እያየው ነው አይደል እየተናገረ ያለው? ፊት ለፊት እያየው ምን አለው? ጌታዬ አምላኬም። ማንን ነው እያለ ያለው? ስለዚህ አምላኬም ብለዋል ማለት ነው። ስለዚህ በዚህ ክፍል ኢየሱስ ክርስቶስ እንግዲህ ሙስሊሞች እንደሚሉት ያው ኢየሱስ ነብይ ነው አይደል የሚሉት? ነብይ ነው፣ የእግዚአብሔር መልእክተኛ ብቻ ነው የሚሉት። ትክክል ነው፣ ኢየሱስ ነብይ ነው። ነገር ግን ነብይ ብቻ አይደለም። ማወቅ ያለብን ኢየሱስ ነብይ ነው ማለት ነብይ ማለት የተላከ ማለት ነው። መልእክተኛ ማለት መልእክት ይዞ ከእግዚአብሔር ዘንድ የመጣ ነው። ግን ነብይ ብቻ አይደለም፣ አምላክም ነው። ለምን እዚህ ጋር ምን አለው ቶማስ? አምላኬም ብሏል። ስለዚህ ኢየሱስ ትክክለኛ እንደሆነ ነብይ እንደሆነ ያምናሉ ሙስሊሞች። ኢየሱስ ነብይ እንደሆነ የአላህ መልእክተኛ ነው ይላሉ። ነገር ግን ከዚህ ክፍል ታዲያ ኢየሱስ አምላክ መሆኑን አንረዳም ወይ? ለምን ኢየሱስ ቶማስ ይሄን ካወራለት በኋላ የኢየሱስ ምላሽ ምን ነበር?
እሱን እንተወውና ኢየሱስ አምላክ አይደለም ብለን እናስብ። ሰው ብቻ ነው፣ እንደኛ ሰው ብቻ ነው፣ ወይንም እንደ ከነቢያት እንደ አንዱ ነው፣ ነቢይ ነው ብለን ብቻ እናስብ። ምላሹ ምን ይሆን ነበር? ቶማስ መጥቶ ጌታዬ አምላኬም ሲለው ምላሹ ምን መሆን ነበረበት? ተሳስተሃል፣ እኔ ምን አይደለሁም፣ አምላክ አይደለሁም፣ ስድብ ነው፣ እየተሳደብክ ነው ማለት ነበረበት። ምክንያቱም አንድ ትክክለኛ ሰው እኛ ራሳችን ብንሆን እኛ ራሳችን ማለት ነው። አንድ ሰው አምላኬ ብሎ ቢመጣ ምንድነው የምንለው? የምንፈልገው ነገር ምንድነው? አምላክን እንዲያመልክ እንጂ እኛን እንዲያመልክ ነው እንዴ? አይደለም። አንድ ትክክለኛ አማኝ፣ አንድ ትክክለኛ ጻድቅ ሰው አምላኩ እንዲመለክ ነው ዋና ፍላጎቱ እንጂ እሱ አምላክ ተብሎ መመለክ አይደለም። ስለዚህ አርመዋለሁ ነው። እኔን አንድ ሰው መጥቶ እንደዛ ቢለኝ ስህተት ነው አምላኬ ስላለ ሞቅ ብዬ ደስ ብሎኝ መቀጠል አይነት አይደለም አይደል? አርመዋለሁ፣ ተሳስተሃል፣ በኢየሱስ ስም ንስሐ ግባ ነው የምለው። መጽሐፍ ቅዱስ ላይም እንደዛ ነው ያደረጉት። መጽሐፍ ቅዱስ ላይ ምን አደረጉ? የሐዋርያት ሥራ 14:13 ላይ እነ ባርናባስ እና ጳውሎስ ወደ አንድ ከተማ ወንጌል ሰበኩ። እንደዚህ የታመመ ሰው፣ ሽባ የሆነ ሰው ፈወሱ። ሲፈውሱ በቃ የከተማው ሰው ቀወጠው። ጣዖትን የሚያመልኩ ናቸው ሰዎቹ። በቃ ቀወጡት። አማልክት ስጋ ለብሰው በመካከላችን ገብተዋል ብለው ምን ሊሰዉ ሊያርዱ ኮርማ ሊያርዱ የጣዖት ካህን ነበር እና በቃ ሊያርድ በቃ ምናምን እንደዛ ሲደረግ እነ ጳውሎስ ምንድነው ያደረጉት? ልብሳቸውን ቀደዱ ይላል። ልብሳቸውን ቀደው እኛ እንደናንተ ሰዎች ነን፣ እኛ ወንጌልን ልንሰብክ ነው የመጣ ነው። አያችሁ፣ ትክክለኛ ሰው፣ ትክክለኛ የእግዚአብሔር መልእክተኛ አምላክ ነው ሲባል እቺማ ጥሩ ናት፣ ሰው ወዶኝ ነው ማለት ነው ብሎ አይደለም የሚቀጥለው። እውነቱን ማሳየት አይደል ሲጀመር ትኩረቱ። ተመልከቱ እዚህ ጋር 14:13 ላይ ከከተማው ወጣ ብሎ የነበረው የዲያ ቤተ መቅደስ ካህንም፣ እንግዲህ ዲያ የሚባል የጣዖት የዛ ቤተ መቅደስ ካህን ምን አደረገ? ኮርማዎችንና የአበባ ጉንጉኖችን ወደ ከተማው መግቢያ አምጥቶ ከህዝቡ ጋር ሆኖ ሊሰዋላቸው ፈለገ፣ ለጳውሎስና ለባርናባስ። ሐዋርያቱ ባርናባስና ጳውሎስ ይህን በሰሙ ጊዜ ምን አደረጉ? ሐዋርያቱ ባርናባስና ጳውሎስ ልብሳቸውን ቀደው ወደ ህዝቡ መካከል ሮጡ። ድምፃቸውንም ከፍ አድርገው እንዲህ አሉ፣ እናንተ ሰዎች ለምን ይህን ታደርጋላችሁ? እኛም እኮ እንደናንተው ሰዎች ነን። እናንተም ደግሞ ከነዚህ ከንቱ ነገሮች ርቃችሁ፣ ይሄ ለሰው ከመሰዋት ለጣዖት ከመሰዋት ርቃችሁ ሰማይንና ምድርን ባህርንም በውስጣቸውም የሚኖሩትን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር እንድትመለሱ ወንጌልን እንሰብክላችኋለን። ይሄ ነው ትክክለኛ መልእክተኛ የሚያደርግ። ስለዚህ ኢየሱስን አንድ ነቢይ ብቻ ነው ሰው ብቻ ነው ብለን ብንወስድ፣ እንግዲህ ነቢይ ነው ሲሉ ሐሰተኛ ነቢይ ነው አይሉም ሙስሊሞች። የአላህ መልእክተኛ ነው አይደል የሚሉት? እንደ ትክክለኛ መልእክተኛ ነው። ስለዚህ እዛ ጋር ኢየሱስ ምን ማድረግ ነበረበት? ሰው ብቻ ቢሆን ቶማስ ተሳስተሃል፣ ይሄ ከአንተ ይራቅ፣ እኔ አምላክ አይደለሁም፣ አምላክን ብቻ አምልክ ነው ማለት ያለበት። ሌላም ክፍል ላይ መጽሐፍ ቅዱስ የዮሐንስ ራእይ ላይ ያው እዚሁ ይናገራል። እነዚህን ነገሮች የሰማሁና ያየሁ እኔ ዮሐንስ ነኝ። ዮሐንስ ራእዩን እንደሰማና እንዳየ ይናገራል። ከዛ እነዚህን ነገሮች በሰማሁና ባየሁ ጊዜ እነዚህን ነገሮች ላሳየኝ መልአክ ልሰግድ በእግሩ ስር ተደፋው። ልሰግድ የሚለው እዚህ ጋር የሰላምታ አይነት ስግደት አይደለም። የአይሁዳውያን እንደሚያደርጉት እንደዛ አይነት ስግደት አይደለም። ምን አይነት ስግደት ነው? ወርሺፕ ሊያደርግ፣ በእንግሊዘኛው ወርሺፕ ሊያደርግ በእግሩ ስር ሲደፋ መልአኩ ምንድነው ያለው? እርሱ ግን ተው፣ ይህን አታድርግ፣ እኔ ከአንተና ከወንድሞችህ ከነቢያትም እንዲሁም የዚህን መጽሐፍ ቃል ከሚጠብቁት ሁሉ ጋራ ምንድነኝ? አገልጋይ ነኝ። ለማን ስገድ? የትክክለኛ አገልጋይ የትክክለኛ መልእክተኛ አኳኋን ይሄ ነው። ሰው ሊሰግድለት ሲመጣ ወይንም አምላኬ ሲለው ተቀብሎ የሚሄድ አይደለም ትክክለኛ መልእክተኛ። ስለዚህ ሙስሊሞች እንደሚሉት ኢየሱስ መልእክተኛ ብቻ ቢሆን ይሄንን ንግግር ቶማስ ሲያወራለት ምን ማለት ነበረበት?
ምን ማለት ትክክል አይደለም፣ አቁም፣ እኔ አምላክ አይደለሁም ማለት ነበረበት። ነገር ግን ምንድነው ያለው? በሚገርም ሁኔታ እዚህ ጋር ቶማስ ኢየሱስን ጌታዬ አምላኬም ብሎ ሲያወራለት ቀጥሎ የተናገረው ተመልከቱ። ኢየሱስም አንተ ስላየኸኝ አምነሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው። አንተ ጌታዬ አምላኬም ያልከው ስላየኸኝ ነው። ሳያዩ የሚያምኑ ምንድናቸው? አረጋገጠለት ማለት ነው። ኢየሱስ እዛ ጋር ቆሞ ቶማስን አምላክ መሆኑን ሲነግረው አይደለህም አላለም። ከዚህ በላይ አምላክ ነኝ ማለት ከየት ይመጣል? ከዚህ በላይ አምላክነቱን የሚያሳይ ከየት ይመጣል? እንግዲህ መቀበል ከፈለግን በንጹህ ልብ መቀበል ከፈለግን ይሄ በቂ ማስረጃ ነው። ኢየሱስ አምላክ መሆኑን የሚያሳየን በቂ ማስረጃ ነው። አንተ ስላየኸኝ አምነሃል፣ ሳያዩ የሚያምኑ ግን ምንድናቸው? ብፁዓን ናቸው። በዚህ ክፍል መሰረት ኢየሱስ አምላክ መሆኑን እንረዳለን እና ሌሎች ክፍሎች ላይ ደግሞ መጽሐፍ ቅዱስ ላይ እዚህ ጋር ምንድነው ያለው? ጌታዬ አምላኬም ነው አይደል ያለው? ማይ ሎርድ ኤንድ ማይ ጋድ ኩሪዮስ ቲዮስ ኦ ኩሪዮስ ሞ ካይ ኦ ቲዮስ ሞ የሚል ነው እና ኩሪዮስ ቲዮስ የሚል አለ። ስለዚህ ማይ ሎርድ እና ማይ ጋድ እያለ ነው። እንደዚህ አይነት አጻጻፍ ለእግዚአብሔር የዋለበትን እናያለን መጽሐፍ ቅዱስ ላይ። ሌሎች ክፍሎች ላይ በተመሳሳይ ተመልከቱ። መዝሙር 35:23 ላይ አምላኬ ጌታዬ ለእኔ ለመሟገት ተነስ እያለ እግዚአብሔርን ይለምናል። ማን? ዳዊት። አምላኬ ራሱን ነው እንትና የተጠቀመው። እንግዲህ መዝሙረ ዳዊትን እያሰበ ላይሆን ይችላል ቶማስ ሲያወራ። ነገር ግን ተመሳሳይ ስትራክቸር የቃላት አሰካክን ማየት እንችላለን። በእንግሊዝኛው ተመልከቱ። ማይ ጋድ ኤንድ ማይ ሎርድ፣ ቲዮስ ኤንድ ኩሪዮስ። ቲዮስ ኩሪዮስ፣ በግሪኩም በምን ኦ ቲዮስ ሞ ካይ ኦ ኩሪዮስ ሞ። እዚህ ጋር የቀደሙ ኩሪዮስ ነው የቀደመው፣ ከዛ ቲዮስ ቀጥሎ ነው። እዚህ ጋር ቲዮስ ቀደመ፣ ኩሪዮስ ቀጥሎ ገባ። ራሱ ከዛ ባሻገር ራሱ አሰካክ ነው ያለው። ስለዚህ ለማን ነው ይሄ የዋለው? ለእግዚአብሔር ለአምላክ። እዛ ጋር ደግሞ ለኢየሱስ። ይሄ የሚያሳየው ምንድነው? ኢየሱስ እግዚአብሔር ነው። ኢየሱስ አምላክ መሆኑን የሚያሳይ ነው። ራእይ 4:11 ላይ ጌታችንና አምላካችን ሆይ፣ እዛ ያለው ምንድነው? ጌታዬ አምላኬም ነው አይደል ያለው። እዚህ ጋርም ጌታችንና አምላካችን ሆይ እያለ ይሄ ስለ አብ ነው የሚያወራው። ክብርና ሞገስ ኃይልም ልትቀበል ይገባሃል፣ አንተ ሁሉም ፈጥረሃልና በፈቃድህም ተፈጥረዋል ሆነዋል እያለ አብን ነው የሚያመሰግነው። ጌታችንና አምላካችን የሚሉት እዛ ጋር ኢየሱስ ጌታዬ አምላኬም ከተባለ ተመሳሳይ የቃላት አጠቃቀም ነው። ስለዚህ የኢየሱስ ክርስቶስን መለኮትነት ዲቪኒቲ አምላክ መሆን የሚያሳይ ነው። ስለዚህ ከዚህ ምን ኮንክሉድ ማድረግ እንችላለን? ኢየሱስ ክርስቶስን ቶማስ ጌታዬ አምላኬም ሲል አምላክ መሆኑን ጋድ መሆኑን እየተናገረ ነው። ቲዮስ ነው ኢየሱስ ክርስቶስ ቲዮስ መሆኑን እየተናገረ ነው። አይ ቶማስ አሁን አንዳንዶች ተጠራጣሪዎች እንትን የሚሉት ምክንያት የሚያቀርቡት እንትን ሆኖ ነው ኤግዛይትድ ሆኖ ነው ቶማስ በግነት ነው ያንን እያለ ያለው ብለው ምክንያት ያቀርባሉ። እዛ ጋር ቶማስ አለው ነው አይደል የሚለው፣ ቀጥታ ኢየሱስን ነው እያለው ያለው። ማን ብሎ? ጌታዬ አምላኬም ብሎ ሲናገር ቀጥታ ማንን ነው? ኢየሱስ ክርስቶስን ነው እየተናገረ ያለው። የሆነ ተገርመ ኦ አምላኬ እንደምትለው አይነት አለ። አምላኬ ምን አይነት ነገር ነው እንደዛ እያለ ነው ብለው ለመፍታት ይሞክራሉ። ግን የቃላት አጠቃቀሙ አሰካኩ በምናይበት ጊዜ እንደዛ እንድንል ኦ አምላኬ ምን አይነት የሚገርም ነገር ነው ከሞት መነሳቱን አይቶ ኦ አምላኬ አይነት ነገር እንደዛ እያለ ነው ይሉ። ግን እዛ ጋር ምን እያለው ቶማስ ኢየሱስን አለው ነው አይደል የሚለው። ቶማስ ሴድ ለሱ ቶማስ አንሰርድ ይላል። ቶማስ ሴድ ፎር ሂም ምን አለው? ማይ ሎርድ ኤንድ ማይ ጋድ። ኢየሱስን እያየው ነው እያለ ያለው ማይ ሎርድ ኤንድ ማይ ጋድ። ስለዚህ የግርምት ነው
የኤግዛይቴሽን ኤክስክላሜሽን ምናምን ነው እንድንል አያደርገንም ክፍሉ። እና ምክንያቶቹን በምናይበት ጊዜ አንደኛው ምክንያት ቀጥታ ለኢየሱስ ነው የተባለው። ሁለተኛ ኢየሱስ ኖ አላለም። እንደዛ ሲባል ኖ አለማለቱ ኢየሱስ ኦኬ አምላክነቱን ይቀበላል ማለት ነው። አይ አለማለቱ ኢየሱስ አምላክ እንደሆነ ያምናል። ካልሆነ ኖ ማለት ነበረበት። ሌሎች ክፍሎች ላይ እንዳየ ነው። ሌሎች ክፍሎች ላይ አምላክ ያልሆኑ አካላት አምላክ ናቸው ሲባሉ ምን አይነት ሪአክሽን እንዳሳዩ ትክክለኛ የእግዚአብሔር የሆኑ ሰዎች። ኢየሱስ ነብይ ብቻ ቢሆን የእግዚአብሔር መልእክተኛ ብቻ ቢሆን አምላክ ባይሆን ኖ ይል ነበር፣ አላለም። ሶስተኛ እንደዛ አይነት የቃላት አሰካኮችን ስናይ ለእግዚአብሔር የዋሉ ናቸው። በእንደዚህ ምክንያቶች ኢየሱስ ክርስቶስ አምላክ ነው ማለት ነው። የሐዋርያት ሥራ 20:28 ላይ ያለች ተክሳለች። ምን ትላለች? በገዛ ደሙ የዋጃትን የማንም ቤተክርስቲያን። ማን ነው በገዛ ደሙ የዋጃት? እግዚአብሔር። እዚህ ጋር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን be shepherds of the church of God which he bought. ጋድን ነው he የሚለው እዚህ ጋር be shepherds of the church of God which he bought with his own blood. he God እግዚአብሔር በራሱ ደም የዋጃትን። ለእግዚአብሔር ደም አለው እንዴ? ምን ማለት ነው ከተባለ ወደ ኢየሱስ ነው የምንመጣው። ኢየሱስ እግዚአብሔርም ሰውም ነው፣ አምላክም ሰውም ነው። ሰው በመሆኑ ምን አለው? ደም አለው። ደሙን አፍስሷል። ስለዚህ የእግዚአብሔርን ደም ሲል ኢየሱስ እግዚአብሔር ነው እያለን ነው። ደሙን ያፈሰሰው ኢየሱስ እንደሆነ እናውቃለን። አብ አይደለም። ደሙን ያፈሰሰው አብ አይደለም፣ ወልድ ነው ወይንም ኢየሱስ ነው። ስለዚህ የእግዚአብሔርን ቤተክርስቲያን በገዛ ደሙ የዋጃትን ኦኬ እግዚአብሔር ነው በገዛ ደሙ የዋጃት። ደሙን ያፈሰሰላት ማን ነው? ክርስቶስ እንደሆነ እናውቃለን፣ ኢየሱስ። ኦኬ ስለዚህ ኢየሱስ ምንድነው ማለት ነው? እግዚአብሔር ነው የሚለው መረዳት እንችላለን ከዚህ ክፍል። አንዳንድ ትርጓሜዎች ጋድ መሆን የለበትም ሎርድ ነው መሆን ያለበት። ምክንያቱም ብዙ ቦታ በአዲስ ኪዳን ላይ ጌታ ሎርድ የሚለው ጌታን ነው የሚያሳየው። የጌታን ቤተክርስቲያን ይላሉ። አንዳንድ ትርጉሞች እንደዛ መሆን ነበረበት አይነት ነገርም ይላሉ። የጌታን ቢሆን ትርጉሙ ተመሳሳይ ነው። ጌታ ሲባል በአዲስ ኪዳን ኢየሱስ ክርስቶስ ምንድነው? ምን አይነት ጌትነት ነው? ያህዌ መሆኑን ነው አይደል? ቀደም ያየነው ኩሪዮስ የሚለው ያህዌ መሆኑን የሚያሳይ ነው። በብሉይ ኪዳን የሰብአ ሊቃናት የሚባል ትርጉም አለ። ዕብራይስጡ ወደ ግሪክ የተቀየረበት እና ያህዌ የሚልበት ጌታ ብሎ ነው፣ ሎርድ ብሎ ነው የተረጎመው ማለት ነው። ወይንም ኩሪዮስ ብሎ ነው ያህዌ የሚለው ሰው በእንደዛ አይነት መንገድ ነው። ለክርስቶስም ግሪኩ ኩሪዮስ የሚለውን ሐዋርያቱ ሲጽፉ እያሰቡ የጻፉት በእንደዛ አይነት መንገድ ነው። ስለዚህ እሱም ቢሆን ክርስቶስ ምን መሆኑን ያሳያል? መለኮት መሆኑን ያሳያል። እግዚአብሔር ቢባልም ክርስቶስ እግዚአብሔር መሆኑን ጋድ መሆኑን መለኮት መሆኑን ያሳያል።